ኢትዮጵያና እስልምና በርካታ የሚያስተሳስሯቸው ጉዳዮች አሉ። ኢትዮጵያ የእስልምና ጋሻ ናት ቢባል በርካታ ማስረጃዎችን ማንሳት ይቻላል። የእስልምናን ሃይማኖት በመከተላቸው ምክንያት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በሀገራቸው ያኔ በተገፉ ጊዜ መዳረሻቸው ኢትዮጵያ ነበረች። ይህ አንደኛው ነው። ቢላል ኢብኑ ረባህ በእጅጉ በነብዩ የተወደደ ነብዩንም የሚወድ ነበር። የመጀመሪያው የእስልምና ሃይማኖት ሙአዚን ወይንም ደግሞ አዛን አድራጊም እርሱ ቢላል ነበር። እሳቸውና ሌሎች በርካታ ጉዳዮች ኢትዮጵያንና እስልምናን በእጅጉ ያቆራኟቸዋል። እንግዲህ በእስልምና ሃይማኖት ውስጥ የእምነቱን ዕውቀቶች ለመፈለግ በሚደረጉ ጥረቶች ውስጥ እንደዚህ ያሉ ኸልዋ ወይንም ዛውያዎች በርካታ ዕውቀቶች የፈሰሱባቸው በርካታ ዕውቀቶችም የተገኙባቸው ናቸው። ከጎኔ ያሉ ዕቃዎች በሙሉ የሚገኙት በዚህ በቢላሉል ሐበሺ ሙዚየም ውስጥ ነው የሚገኙት። ቀልበይን ከሳቡት ጽሁፎች መካከል ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጽሁፍ ይገኝበታል። በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ይድረስ ከሙሐመድ የአላህ መልእክተኛ ወደ ነጃሺ አስሃማ የሐበሻ ንጉስ። ከዚህ በመቀጠል በቅድሚያ አላህን አመሰግናለሁ። አላህ ከእርሱ በቀር ሌላ አምላክ የለም፣ ሌላ ጌታ የለም። ንጉስ ነው፣ ፍጹም ነው፣ ሰላምና የሚታመንበት አሸናፊ ነው። ኢሳ የማርያም ልጅ ራሷን በጠበቀችና ጻድቅ በሆነች ድንግል ማርያም ላይ የተጣለ የአላህ መንፈስና ቃል መሆኑን እመሰክራለሁ። እርሷም በአላህ መንፈስና እስትንፋስ ኢሳን አረገዘች። አላህ አደምን በእጁና በእስትንፋሱ እንደፈጠረ ሁሉ እኔ ወደ አላህ እጠራሃለሁ። አንድ ነው፣ አጋር የለውም። በእርሱ ትእዛዝም ስር እንድትውል አሳስብሃለሁ። እኔንም እንድትከተለኝ እንድታምንበኝና ወደ እኔም የወረደውን ቁርአንን እንድታምን እጠይቅሃለሁ። እኔም የአላህ መልእክተኛ ነኝ። አንተንም ሰራዊቶችህንም ወደ አላህ እመራችኋለሁ። መልእክቴን አድርሻለሁ፣ ተቀበለኝ። ሰላም ቀናውን ጎዳና በተከተሉ ሁሉ ይሁን የሚል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት በዚህ በቢላሉል ሐበሺ ማዕከል ውስጥ ይገኛል። አጠቃላይ በሙዚየሙ ምን ነገሮች አሉ የሚሉትን ደግሞ የሙዚየሙ አስጎብኚ የሆነው ከአሊ ጋር ቆይታ የምናደርግ ይሆናል። ኢትዮጵያ ሀገራችን ሲባል ያው በርካታ የታሪክ ባለቤት ናት። አንዱ ደግሞ ያለው የጽሁፍ ሀብት ነው። እነዚህ የጽሁፍ ሀብቶች ቀደምት የሃይማኖት አባቶች እምነቱን ለማስተማር በእጃቸው የጻፏቸው ጥንታዊ ማኑስክሪፕቶች ናቸው። ቁርአን ተፍሲር አለ፣ የቁርአን ትርጉሙ አረበኛው በአረበኛ ተብራርቶ የተጻፈ አለ። እንዲሁም ቀጥሎም ደግሞ የናሁ አለ በግራመር ማለት ነው። እድሜያቸው እንግዲህ ከ510 ዓመት በላይ ነው ማለት ነው። እዚጋ የኡሙ አይመን ወይንም የበረካ አልሐበሺ ጽሁፍ አለ። ኦኬ እንግዲህ ኡሙ አይመን በረካ አልሐበሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእናቴ ቀጥላ እናቴ ናት ብለው የመሰከሩላት ሰሃቢይ ናት ማለት ነው። ለዛ ነው መልእክቱን ያስቀመጥነው ማለት ነው። ይሄ ደግሞ ያው ቢላል ኢብኑ ረባህ ረዲየላሁ ዐንሁ ቢላል ኢትዮጵያዊ ነው፣ ሐበሻ ነው። ቀዳሚ ከነበሩ የነብዩ ባልደረቦች መካከል አንደኛው ነው። ቢላል እንግዲህ በሌሎች ሀገሮችም ምን ያክል ተወዳጅነት እንዳለው የሚያሳይ ነው። ደግሞ ይሄ ሙዚየሙ ያው እሱን ለመዘከር ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት ያው ሀገራችን እስልምና የተስፋፋበት የገባበት ከመዲና በ8 ዓመት ይቀድማል ማለት ነው ኢትዮጵያ። እንግዲህ የዛን ጊዜ እስልምና በሚያሰሩበት ጊዜ ሲያስቸግሯቸው ወደኛ ሀገር ፍትሃዊ መሪ አለ የማይበድል የማይዘልም ብለው ያሏቸው ንጉስ ነጃሺ አስሃማ ስለነበሩ በዛን ጊዜ የመጀመሪያ የመጡ ሰሃባዎች ስም ዝርዝር ነው ማለት ነው። እነዚህ እንግዲህ ኢትዮጵያን ሙስሊም ሴቶች ወንዶችም ሀገረኛ ልብሶች ናቸው። አሁንም ድረስ የተጠቀሟቸው ያሉ አልባሳቶችን የተወሰኑትን አካባቢ ለማሳየት መሞከር ነው ማለት ነው። እነዚህ እንግዲህ በጣም የሚታወቁ በዓለም ደረጃ የሚታወቁ ትልልቅ ሼኮች ናቸው። ለምሳሌ ሐጂ መሐመድ ራፊን ብናይ መካ ላይ ሼክ ሶዴስን ሲያስተምሩ የነበሩ ናቸው። ዶክተር መሐመድ አሊ በያን በሱዳን በአውቀፍ በሚኒስተር ማዕረግ ሲያገለግሉ የነበሩ ናቸው። እነዚህ ሁሉ ሼክ መሐመድ አሊ አደም
መካ ላይ እነ ሙስሊም ነሳኢን ኪታቦችን በርካታ ኪታቦችን የጻፉ ማለት ነው። አጠቃላይ በጣም በዓለም አቀፍ ደረጃ የሚታወቁ የሀገረኛ የአጀም ጽሁፍ መንዙማዎች በርካታ የጽሁፍ ሀብቶችን ያስቀመጡልን የሀገራችን አባቶች እንደሆነ ያሳያል። እነዚህ ሁሉ አጠቃላይ ያው ሀጅ መሐመድ ሳኒ ሀቢብ ያው በጣም የሚታወቁ ናቸው። በተለይ ወደ አዲስ አበባ ከመምጣታቸው በፊት ደሴ ላይ ወይዘሮ ሰን አካዳሚ ትምህርት ቤት ላይ አካዳሚ ያስተምሩ ነበረ። ከዛም አልፎ እስከ ኤርትራ ድረስ አካዳሚ እንደሚያስተምሩ ይታወቃል። ወደ ታላቁ አንዋር መስጂድ የአዲስ አበባ ከመጡ በኋላ የአንዋር መስጂድ ኦመር ሰመርተር ትምህርት ቤት ነበረ፣ እዚያ ያስተምሩ ነበረ። ከዛም ታላቁ አንዋር መስጂድ ደግሞ ኢማም ኻጢብ ነው ሲያገለግሉ እንደነበር ይታወቃል። 67 ላይ የኢትዮጵያ እስልምና ጉዳይ ተመስርቶ በዋና ሊቀመንበርነት ለብዙ ዓመት ሲያገለግሉ የነበሩ አንጋፋ ሼክ ናቸው። ቁርአን በአረበኛ ከተረጎሙት አንዱ ናቸው። በጣም አመሰግናለሁ። በታላቁ ኢትዮጵያዊ ሰሃባ ቢላል ኢብኑ ረባህ የተሰየመው ይህ ሙዚየም በርካታ ቅርሶችን የሀበሻ ቅርሶችን ሰብስቦ ይዟል። እንግዲህ ኢትዮጵያና እስልምና በርካታ ትስስሮች አሏቸው። በዚህ ስፍራ ላይም ያሉት ያንን ከፍ የሚያደርጉ የሚያጎሉ ናቸው። መጣችሁ እንድትመለከቱ እኛም እንጋብዛለን።